እጅግ አሳዛኝ መረጃ ነው ከወደ ሀዋሳ መስመር የተሰማው። በዘንድሮ ዓመት እንግዲህ ነቢይ ከዚህ በፊት ነቢይ መሰረት መኪና አደጋና ሞት ይበዛል ብሎ ትንቢት መናገሩ የምታወስ ነው። አየው ጸልዩ በርትታችሁ ካልጸለያችሁ በማለትም ስለ ሀገሪቷ ጸልዩ በማለት 2018 መግቢያ ላይ እንግዲህ ተራራ ጋር ሆኖ የተራራ ጸሎትን ከጨረሱ በኋላ ነቢይ መሰረት ተናገሩት። በርካቶችን ወቸው ጉድ እንዳለም ነው። በርካታ ኢትዮጵያኖች በአሁኑ ሰዓት በመኪና አደጋ ተመሳሳይ ነገሮች ሲሰሙም ተደምጧል። ዛሬ ደግሞ እጅግ አሳዛኝና ልብ ሰባሪ ከወደ ሀዋሳ መስመር የተሰማው ሲኖትራክ በርካታ አደጋ በተለይ ኢትዮጵያ ላይ በማድረስ የምታወቀው የመኪና አይነት ነው። በሲኖትራክ የተነሳ አደጋ በተለይ ምዕመናን ላይ እንዴት ሊገባ ቻለ? በርካታ ምዕመናኖች ህይወታቸው ያለፈበት አስደንጋጭና አሳዛኝ ክስተት አምልኮ ላይ የነበሩት ምዕመናን ላይ ሊወጣ ችሏል። ይህ ስፍራ ነው። ይህ እስኪ የምናየው እጅግ አሳዛኝና ልብ ሰባሪ መረጃ ነው። በሀዋሳ የሲኖትራክ አደጋ የብዙዎችን ህይወት ቀጠፈ። በሀዋሳ ከተማ አስተዳደር ቱላ ክፍለ ከተማ ፊንጫዋ ቀበሌ ውስጥ ትልቅ የትራፊክ አደጋ መከሰቱን የደረሰን መረጃ ያመለክታል። አደጋው የደረሰው መንገድ ስቶ በገባ አንድ ሲኖትራክ መኪና ሲሆን መኪናውን በአካባቢው በአምልኮ ፕሮግራም ላይ በነበሩ ሰዎች ላይ መግባቱ ተገልጿል። በመረጃው መሰረት አደጋው የብዙ ሰዎች ህይወት እንዲያልፍ እና የከፋ አካል ጉዳት እንዲደርስ ምክንያት ሆኗል። በስፍራው የነበረው የማለዳ ሚዲያ ዘጋቢ 5 አስክሬኖችን በአይን ማየቱን አረጋግጧል። የአካባቢው ማህበረሰብ በርካታ ተጎጂዎች በአይሱዚ መኪና ጭነው ወደ ሆስፒታል ሲያጓጉዝ መመልከቱን ዘግበዋል። እጅግ አሳዛኝና ለማመን የሚከብድ አስደንጋጭ መረጃ ነው። እነዚህ ሰዎች አምልኮ ላይ በነበሩበት ሰዓት ላይ ነው መኪና የወጣባቸው። በጣም ከባድ ነው። ብቻ ለመስማትም ይሰቀጥጣል። እጅግ አሳዛኝ መርዶ ነው። በተለይ ሩቁኑ ልምሰማ ለዘመዶቻቸው በጣም ያሳዝናል፣ ልብ ይሰብራል። በርካታ ምዕመናን ቁጥር ህይወታቸው እንዳለፈ ጭምርም ነው። ዓለም ላይ እንግዲህ እስካለን ድረስ ፈተና ይበረታል፣ ውጊያ ይበረታል። ይህ ሲኖትራክ እንግዲህ እንዴት አቅጣጫ ስቶ እንደገባ በርካቶችንም ያስቆጣ ክስተትም ሆኗል። በተለይ የሲኖትራክ ሾፌሮች በጣም ፉክክር ለስራ ፉክክር እያሉ የሚሄዱበት መንገድ ከፍተኛ አደጋን እያደረሰ ነው የሚገኝ ጭምርም ነው። ተረጋግተው አይነዱም። ኒውዮርክን የመሰለ ሀገር ግንባታ ላይ ያለ ነው የሚያስመስሉት ራሳቸው። በጣም በሚያሳዝን ሁኔታ ጥንቃቄ የሚባል ነገር የላቸውም። የሰው ህይወት ግድል አይላቸውም። ጭነት ለመጫን እንኳን ቅድም ደግሞ በጣም ከባድ ነው። በዛውም ሰው ላይ የሚወጡበት ሁኔታም ነው እየተስተዋለ ያለው ማለትም ነው። ስለዚህ ጥንቃቄ ያስፈልጋል። ሰነዱ ለምንድን ነው የሰውን ኃላፊነት የማይሰማቸው? ችግሩ ከመኪና እንደሆነም ነው በርካታ ባለሙያዎችም የገለጹ ያሉት። ሌላ ሀገርም ሲኖትራክ አለ፣ ግን እንደ ኢትዮጵያ ቀይ ሽብር ተብሎ እስከዚህ ስያሜ እስኪሰጠው ድረስ አደጋ እያደረሰ ያለው መኪና ሆኗል ማለትም ነው። ካልሆነ የመኪናውን አይነት ያለማስገባት ወይም ሾፌሮቹ በአግባቡ በጥንቃቄው መንዳት። ምክንያቱም የት ለመድረስ እንደሆነ አይታወቅም። ሩጫ በከፍተኛ ሁኔታ ነው። ሾፌሮች ራሳቸው ምን እንደምነካቸው አናውቅም በማለት ነው በርካቶችም የገለጹ ያሉት። ለበርካታ ህይወት መቀጠፍ ምክንያት እየሆነ ያለው ቀይ ሽብር ተብሎ ስያሜ የተሰጠው ሲኖትራክ መኪና ነው። ይሁን እንደዚሁ ደግሞ ምዕመናን ላይ ቸርች ላይ በመውጣት በጣም በሚያሳዝን ሁኔታ ይኸው የበርካታ ቁጥር ያላቸውን ምዕመናን ህይወት እንዲቀጥፍ ምክንያት ሆኗል። እጅግ አሳዛኝና ልብ ሰባሪ ነው። ይህ ደግሞ ለጆሮም ይሰቀጥጣል፣ ለማመንም የሚከብድ ነገር ስለሆነ ነው አጠቃላይ ለእናንተ ይዤላቸው መጣሁት። በርካቶችን እንባ ያራጨ የመኪና አደጋ ክስተትን በማስመልከት የበርካቶችን ነፍስ የቀጠፈ በርካቶች አምልኮ ላይ በነበሩበት ሰዓት ላይ እነሱ ላይ በመውጣትም ነው የበርካቶችን ህይወት የፈጀ ክስተትም ሆኗል። በአሁኑ ሰዓት ኢትዮጵያ ላይ በርካታ የመኪና ትራፊክ አደጎች እየተከሰቱ ናቸው። ኢትዮጵያ ላይ ያንዣበበው የጦርነት ነገር በጣም ከፍተኛ ፈተና ሆኖባታል። እግዚአብሔር ይህን ክፉ ጊዜ በጣም አስቸጋሪ ጊዜ በጸሎት እንዲያሳልፍ ሁሉም ወደ እግዚአብሔር መጮህ እንዳለበት ጀምረም ሁኔታዎቹም ያስረዳሉ። እጅግ አሳዛኝና ልብ ሰባሪ ከወደ ሀዋሳ የተሰማ መረጃን በማስመልከትም እንግዲህ አምልኮ ላይ የነበሩት ሰዎች ህይወታቸው እንዲያልፍ መደረጉን በርካቶችን ያሳዘነና ያስደነገጠ ክስተትን በማስመልከትም ነው ለእናንተ ይዤላቸው መጣሁት። ለመላ ቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን እንመኛለን ከሚዲያችን።